ሰላም ሰላም የመሰላል ቤተሰቦች እንደምን ሰነበታችሁ? እንደምን አላችሁ? ለዛሬ እንግዲህ የስራ ቃለ መጠይቅ ሲደረግ ዝግጅቱ ምን ይመስላል? እንዴት ተደርገን ነው የምንዘጋጀው? እጅግ ሊመጡ የሚችሉ ጥያቄዎች ምናምን እያየን መጠን የተወሰኑ ከተለያዩ አንግል ሊነሱ የሚችሉ ጥያቄዎችን ማለት ነው። እስካሁን ያላየነው አንድ የስራ ቃለ መጠይቅ እንዴት ነው ማለቅ ያለበት? እንዴት ነው የሚጨርሰው? ስራ ቃለ መጠይቅ ሲያልቅ በቃ ጥያቄ ተጠየቅ ቻው ቻው ብለህ ነው የምትወጣው ወይስ ስራ ቃለ መጠይቁ ሲያልቅ ምን ምን ነገሮች መደረግ አለባቸው የሚለውን እናያለን። ምን አይነት ጥያቄዎች ይጠየቃሉ፣ ምን አይነት ጥያቄዎች አይጠየቁም፣ አንድምታቸው ምንድን ነው የሚል የተወሰኑትን ላይ ለመስጠት ያክል ለዛሬ እንሞክራለን። ስለዚህ እንደተለመደው ቻናላችን ሌሎችም እንዲያዩት ላይክ ማድረግ ሼር ማድረግ አትዘንጉ። ጠቃሚ ሆነው ካገኛችሁትም ሳብስክራይብ አድርጉ። ስለዚህ ወደ መጀመሪያዎቹ ጥያቄዎች እንሄዳለን። የስራ ቃለ መጠይቅ በሚደረግበት ጊዜ ሁሌ መዝጊያው ላይ ሲያልቅ ጠያቂው ምን ጥያቄ አለ ብሎ ሊጠይቀን ይችላል። አብዛኛው ቦታ ላይ ይጠየቃል። ምን ጥያቄ አለ ተብለን እንጠይቃለን። ይህን በምንጠይቅበት ጊዜ በጣም አስበንበት ከስራው ጋር ግንኙነት ያላቸውን ጥያቄዎች ነው መጠየቅ ያለብን። ካልበለዚያ በጣም ተራ የሆኑ ጥያቄዎች እኛን ሊያስገምቱ የሚችሉ ለምሳሌ ስለ ድርጅቱ ምንም አይነት መረጃ እንደሌለው ሊያሳጡን የሚችሉ አይነት ጥያቄዎች መጠየቅ የለብንም። ስለዚህ ሁሌም በጣም ወሳኝ የሆኑ ጠቃሚ ከስራው ጋር ግንኙነት ያላቸው ጥያቄዎችን መጠየቅ አለብን ማለት በስራ ቃለ መጠይቁ። እንደዛ ሆኖ መጠየቅ የሌለባቸው ጥያቄዎች ምንድን ናቸው? እነዛን ጥያቄዎች መጠየቅ የሌለባቸው ጥያቄዎች ምንድን ናቸው? ምንጠይቃቸው በእኛ ላይ ምን አይነት ግምት ያሳድራሉ የሚለው ጥያቄዎች እናያለን። ግን የስራ ቃለ መጠይቅ ተደርገን ስንጨርስ ጥያቄ ያለህ ወይ ስንባል አንድ ወይ ሁለት የምንላቸውን ከቃለ መጠይቁ ሂደት ከድርጅቱ ሁኔታ አስበን ተዘጋጅተንበት መጠየቅ ያለብን ጥያቄዎች ነው። አይ ጥያቄ የለኝም ማለት ራሱ አንዳንዴ የውድድሩን የማሸነፍ እድላችንን ሊያጠበው ስለሚችል ማለት። ስለዚህ በቀጥታ የትኞቹን አይነት ጥያቄዎች መጠየቅ ብለን ለመጀመሪያ የምናየው በመጀመሪያዎቹ 6 ወራት ውስጥ በስራዬ ላይ ዋና ቅድሚያ ሰጥቼ የምሰራቸው ስራዎች ምን መሆን አለባቸው ብለን እንጠይቃለን። ስለዚህ ስራ ቃለ መጠይቅ ተደርጎልናል። ስለዚህ ይህ ኮንፊደንስ የሚያሳየው እኛ ሰክሰስፉል ስንሆን ለስራው እንዴት መዘጋጀት እንዳለብን እና ካምፓኒው ቅድሚያ የሚሰጣቸው እኔም በመቅጠሩ ቅድሚያ የሚሰጣቸው ስራዎች ምንድን ናቸው የሚለውን ለቀጣይ 6 ወራት ወይ ቅድሚያ እንደተቀጠርኩ ልሰራቸው የምችላቸው ስራዎች ምንድን ናቸው የሚለው ጥያቄ አንዱና የመጀመሪያው መጠየቅ ያለበት ጥያቄ ነው ማለት ነው። ሌላኛው የዚህ ስራ ድርሻ ወይም ሚና በድርጅቱ እድገት ላይ በምን መልክ ነው ተጽዕኖ ሊያሳድር የሚችለው የሚለውን ጠይቀን፣ ስለዚህ ለስራችን በምን ያህል ለበል ተዘጋጅተን መሄድ እንዳለብን ለመገንዘብ ማለት ነው እናደርገው ማለት ነው። ሌላኛው መጠየቅ ያለብን ይህ የስራ መደብ ከተመሰረተበት ወይ ከተዋቀረበት ወይ ከተፈጠረበት ጊዜ ጀምሮ እስካሁን ምን አይነት ፕሮግረስ ወይ ለውጥ መሻሻል እያሳየ መጥቷል? ስራው ላይ አዳዲስ ነገሮች የተጨመሩ መጥተዋል ወይ? እኔ በመግባቴ ደግሞ ምን አይነት ነገር ነው የሚጨምረው የሚለውን ነገር ለማሳየት ጠቅሟል። ሌሎች መጠየቅ ያለብን ጥያቄዎች ደግሞ የምሰራባቸው ቡድን ሄጄ የምቀላቀላቸው ቡድን እንዴት ትገልጿቸዋላችሁ? አብሮኝ ተባባሪ ናቸው ወይ? ከዛ በምፈልግበት ጊዜ ከሰው ጋር ተግባብቶ ይሰራሉ ወይ የሚለውን ለመረዳት የምሰራው ቡድን ምን አይነት እንደሆኑ መግለጽ ትችላላችሁ ወይ? ሌላ እዚህ ያለውን የስራ ባህል እንዴት ትገልጹታላችሁ? የድርጅታችሁ የስራ ባህል ምን ይመስላል? ራስህን ከባህሉ ጋር ለማመቻቸት ወይ ለማስተካከል ስለ ስራ ባህሉ የድርጅቱ የስራ ባህል ትጠይቃለህ ወይ ትጠይቂያለሽ ማለት ነው። ሌላ በሚቀጥሉት ከ2 እስከ 3 ዓመታት ውስጥ የኔ የስራ ድርሻ ወይም ሮል እንዴት ሊያድግ የሚችል ይመስላችኋል? የኔ አስተዋጽኦ ስራው ላይ ከመቆየት ከመልመድ ካምፓኒው ጋር ከመግባባት የኔ የስራ ድርሻ ከፍ ሊል የሚችልበት ወይም ለውጥ የሚያመጣ ሊመስላችሁ ይችላል የሚለው ጥያቄ መጠየቅ ይቻላል ማለት ነው። እንዲሁ ተመሳሳይ በ5 ዓመታት ውስጥ ድርጅቱ እንዴት ነው የሚቀየረው? አሁን ከያዘው እቅድ አንጻር ወዴት የሚያድግ ይመስላችኋል? ስለዚህ ፊውቸሩ ምን ይመስላል የሚለውን ለመረዳት ያግዛል ማለት ነው። ሌሎቹ ደግሞ ድርጅቱ ለወደፊት የመስፋፋት እቅዶች አሉት ወይ?
የሚለውን አንተ እዛ ለመቆየትም ራስን ለማዘጋጀት ስለሚጠቅም ስለ ድርጅቱ የመስፋፋት እቅዶች መጠየቅ ትችላለህ። ድርጅቱ ውጤትን ወይም ውጤትን እንዴት ነው የሚመዝነው? ድርጅቱ ውጤቱን ወይ የስራ አፈጻጸሙን እንዴት እንደሚመዝነው ለመረዳት ማወቅ ትችላለህ። አፈጻጸም ወይም ፐርፎርማንስ በምን መንገዶች ነው የሚለኩት እዚህ ድርጅት ውስጥ? ስለዚህ የተለያየ መንገዶች ሊኖሩ ይችላሉ አሉም። በእርግጥ ግን አንዳንድ ቦታ በጣም ባያዝድ የሆኑ ኦር ከሚቀመጡት መመዘኛዎች ላይሆኑ ይችላሉ። ስለዚህ በምን መንገድ ነው አፈጻጸም የምትለኩት የሚለውንም ታያለህ። የስልጠናና የሙያ እድገት ወይም ካሪር ላይ እድሎች ምን ይመስላሉ ኦር እንዴት ናቸው ብለህ መጠየቅ ይቻላል በድርጅቱ ውስጥ ማለት ነው። ሌላኛው ለወደፊት ማሻሻያ ኢምፕሩቭመንት ወይም ለፕሮሞሽን ወይም ለእድገት ያለው እድል ምን ያህል ነው በዚህ የስራ ዘርፍ የሚለውን ነገር ጠይቃለህ ማለት ነው። ልክ መጠየቅ አለባቸው ጥያቄዎች ብለን ያልነውን ያህል መጠየቅ የሌለባቸው ጥያቄዎች፣ እነዚህን ጥያቄዎች ብንጠይቅ ደግሞ የእኛን ድክመት ሊያሳጡ የሚችሉ የእኛን ዝግጅት ሊያጎሉ የሚችሉ ፈተናውን ከተፈተን በኋላ የማለፍ እድላችንን ሊያሳጡ የሚችሉ ጥያቄዎች ደግሞ ለምሳሌ ከሚሆኑት የሚከተሉት ይገኙበታል ማለት ነው። ለምሳሌ ስንት ቀናት የተከፈለ ፍቃድ ወይም ፔይድ ሆሊዴይ ወይም ፔይድ ሊቭ ይኖረኛል ብለህ መጠየቅ። ሌላ ተጨማሪ ሰዓት ኦቨርታይም መስራት ከኔ ይጠበቃል ወይ ብለህ መጠየቅ። ተጨማሪ ሰዓት ብሰራ በምትክ የእረፍት ጊዜ ታይም ኦፍ ይሰጠኛል ወይ ማካካሻ ለሱ ብሎ መጠየቅ። ሌላ የህመም ክፍያ አለኝ ወይ? ሲክሊቭ ላይ በምሆንበት ጊዜ ክፍያ ይከፈለኛል ወይ? የህፃናት እንክብካቤ አገልግሎት ትሰጣላችሁ ወይ? በራስ ዙሪያ የተንጠለጠሉ ጥያቄዎች ማለት ናቸው። ባጭሩ ከቀረቡት ፓኬጆች ውስጥ ወይ ቤኔፊቶች ውስጥ ሌሎች ተጨማሪ ጥቅሞች ኦር ፐርክስ ድርጅቱ ምን አለው ብለህ መጠየቅ። ሌላ በውሉ ውስጥ ውድድር በሚከለክል መመሪያዎች አሏችሁ ወይ? በቅርብ የስራ ቅነሳ ታደርጋላችሁ ወይ? ይህ የሚል አይነት ጥያቄ መጠየቅ። አፈጻጸሚው ኢንተርቪው እንዴት ነበረ ብለህ እዛው ላይ መጠየቅ። እነዚህን የመሳሰሉ ጥያቄዎች መጠየቅ ጠቅላላ አንተ ለስራው ዝግጁ ሆነ ድርጅቱን ምን ላግዝ፣ ምን አስተዋጽኦ ላድርግ፣ ምን ይጠብቃል፣ እኔ ተቀጥሬ ለድርጅቱ ይሄን አድርግ ይቀይራል የሚል ስሜት በራስህ ዙሪያ፣ በጥቅምህ ዙሪያ፣ በደሞዝህ ዙሪያ ወደዚህ ለመምጣት ወደዚህ ለመሄድ እንደዚህ ተራ ይሁን ከአንተ ጋር የተገናኙ ነገሮች ስለ ደሞዝ አሁን በፊት ማየተናቸው ልትወሰኑ ስለ ደሞዝ መጠየቅ የመሳሰሉት ነገሮች አንተ ለድርጅቱ የምትሰጠውን ሳይሆን ከእነሱ የምትጠብቀውን ስለሚያሳይ እነዚህ ጥያቄዎች የስራ ኢንተርቪው በሚያልቅበት ጊዜ ምን ጥያቄ አለ መጠየቅ የምትፈልገው ሲባል ሁሉንም አይደለም የምትጠይቁት። ከእነዚህ ውስጥ አንድ ወይ ሁለት ጥያቄ ወሳኝ የምትሏቸው እነዚህ ለምሳሌ ከተወሰዱት ውስጥ በመጠየቅ የስራ ቃለ መጠይቃችሁን ጨርሱ፣ የተሻለ ውጤት ታገኛላችሁ ብዬ አስባለሁ። መልካም ጊዜ። እንደተለመደው ላይክ፣ ሳብስክራይብ እና ሼር ማድረጋችሁን አትዘንጉ። አመሰግናለሁ።